የቀበና ወንዝ መመረቁን ተከትሎ የአዲስ አበባ ነዋሪዎች በጀልባም በጀርባም እየተቀዘፈላቸው ነው። ሌባው የማማለጣሽ ጠጅ ቤት ልጅ መንፈስ ማኪዬ ወይ ማኪ ማራኪ አራና ራሽ በኮርኪ ሂዳንተ ገጣጣ ሰሚ ማኪዬ ሀያሉ ፍቅርሽ ገጣሚ አርጎኝ ግጥም ገጠምኩልሽ። ሂድ በኩርኩም ብሎ እንጥሌን ያወረደልኝ የዚህ ሰፈር ሰው መቼም ፈጣሪ ሲፈጥረው ጥሩ ጫንቃ ሰጥቶታል። ካባና ዙፋኑን መለዮና ማዕረጉን ምንሽርና ዝናሩ ሲሸከም ነው የኖረው። እንደዚህ ሆኖ ግን ይገለባበጣል። እንደዚህ ሰፈር ሰው ሳይከሰኛ የለም። ተቃውሞውንም ድጋፉንም በአንድ መፈክር ይነግራል። በትልቅ ባሰራው ባነር ላይ ውሾቹ ይጮኻሉ፣ ግመሉ ግን ይሄዳል ይልና ከታች የለበሰው ቲሸርት ላይ ግመሉ ያው ነው፣ ኮርቻው ብቻው ነው አዲስ። እዚህ አደገኛ መገለባበጥ ሰርከስ ስትሪት ደግሞ በከፍተኛ ሁኔታ የሚጎዳው ፍራሾችን። ለዚህ ነው በነፃ ለአንድ ሳምንት ብቻ በሚቆይ ነፃ ዕድል መሪ ቃልን ከፍ አድርጌ በየቤቷ እየሄድኩ ያደስኩላቸው። መሪ ቃል በጥልቅ መታደስ። በመጀመሪያ ቀጥ ብዬ የሄድኩት ሌባው የማማለጣሽ ጠጅ ቤት ልጅ መንፈስ ላድስለት። ለምን እሱን መረጥ? በምክንያት እያንዳንዱ ሰው ሰርቋል ወይ ደግሞ ሲሰረቅ አይቷል፣ አሊያም ለመሰረቅ ተዘጋጅቷል። አንበሳውን እያየ ሌቦችን አወቋቻቸው። እዚህ አንበሳ ግቢ በር ላይ ያሉት ሌቦች ማለት አንበሳውን እያሳዩ ይሁ ጎፈሬውን እንዴት እንደሚያምር ብለው ያቁለጨልጩሃል፣ ኪስህን ያስደነግጡታል። እዚህ ሰፈርም አሉ አንበሳና አፄዎቹን እያሳዩ በደረቁት ተረክ ስትደነቅና ስትቧቀስ ካሳዩ አንበሳ ገዝፈው ይገኛል። አንበሳውን እያየ ሌቦች አሉ። ለዛ ነው የመንፈስን ፍራሽ አድስኩ። ወደድክም ጠላህም የሰውየው ማንነት ከፍራሹ ጋር የተመሳሰለ። ይህንን ያየሁት ደግሞ በመንፈስ ነው። አልጋው ጠባብ ነች፣ ፍራሹ ግን ከአልጋው ታፏል። ልክህን ማወቅ አለ። የቀበና ወንዝ መመረቁን ተከትሎ የአዲስ አበባ ነዋሪዎች በጀልባም በጀርባም እየተቀዘፈላቸው ነው። ተጠምደው የነበሩት የአካባቢው ነዋሪዎች አሳ በማጥመድ ተጠምደዋል የተባለ ሲሆን እንደ ህዝቡ ሐሞት ቁልቁል የሚፈሰው ወንዝ ለብዙ ጊዜ የቆየ የነዋሪዎቹን የዋና ጥያቄ ቀርፏል ተብሏል። ወዟን አጥፍተው ወንዟን የሚያለሙት አስመራቂዎችም ወንዙን እያሳዩ ነዋሪውን እያሰመጡት ሲሆን በወንዙ ፍሰትና በውሃው አካሄድ የተመሰጠውን የአዲስ አበባ ነዋሪ በሚችሉት መልኩ እያንሳፈፉት ነው። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምን አለ እየጠበቃችሁ ነው? እንደምን ውላል? አለን ይመስገነው። አለን። እንግዲህ ቀበና ወንዝ ተመርቋል። ኦሎምፒክ ላይ ዋናተኛ የምናገኝ ይመስላል? አይመስለኝም። ለምን አይመስልም? ወንዙ ድሮም ነበር። አይ ያው ቆሻሻው እየጸዳ ነው ብዬ ነው። አዎ ልክ ነህ። ዋናው ቆሻሻ ይቀራል ብዬ ነው። እሺ መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ የዘና ስፖርት ተከታታዮች፣ የዕለቱ ዜና ተጀምሯል። አብራችሁን እሺ ጋይስ፣ ዶክተር ናቱ አበላለሁ የዚህ ሆስፒታል አዋላጅ ዶክተር ነኝ። ግን ዛሬ ትንሽ የሚያሳዝን ነገር ተፈጥሯል። ዛሬ ያወለድኩት ልጅ ገና ሲወለድም በህይወት የለም። አሁን እንዴት ብዬ ለቤተሰቦቹ እንደምናገር አላውቅም። በጣም ይከብዳል። ብቻ እስቲ እናያለን። ወይኔ ዶክተር ልጃችን ደህና ነው? ስቀልድ ነው። መጀመሪያ ሞቶ ነበር። አይዞሽ። ሰላም ነው ብራዘር? ፒስ ነው። አለሚቱ ወጌሻ ቤት እዚህ ነው? አዎ። ምን ነው? ሚስቴ ግራ ጡቷ አብጦ ላሳሻን ነበር። አለሚቱ የለችም? አለሚቱ ለጊዜው ወጣ ብላለች። ግን ዶንት ወሪ፣ እኔ እዚህ ወጌሻ ቤት ረዳት ወጌሻ ስለሆንኩኝ እኔ ፊክስ አደርገዋለሁ።
የትኛው ነው እንዴ? ምንድነው? ልቀቃት ወደዛ። ምናበር አለሚቱ ካለ ይጠራል እንገባለን። አይ ዝም ብለሽ ነው እኮ ማን እኔም ማሽ ነበር። ግን በቃ ችግር የለም። አለሚቱን ጠርቼላችሁ መጣሁ። 5 ደቂቃ እሱን ጠርቼ መጣሁ። ወይ ልጄን በሞትኩት ምን አጋጠመሽ? ማዘር ግራጡ ታብጦ ነው ወይ የዘንድሮ ጡት ድሮ እየተኛ ነበር የሚያስቸግረውን እያበጠ ማስቸገር ጀመረ። ማዘር ሲስላሽ እስከስ ማዘርቀስ አረ ምንድነው ማዘር ሌላ ቦታ የሚነካኩኝ? አይ ሲስተሙን ማዘር ሌላ ቦታ ይነካኳት። አታ ውጣሲ አርጃ ነው የመሰለኝ። አረ ምን ጉድ ነው እንዴ? አንተ ነህ እንዴ? በጥፊ በለው የውሻ ስቲውርዝ አይደለም ግን እዚህ ቀበሌ ግን አላበዛችሁት ነው። ለምን መታወቂያ መስሉኝ? መታወቂያ ስጡኝ እንጂ እኔ ዜጋ አይደለም እንዴ? ኢትዮጵያ አይደለም እንዴ? ዛሬ ከሰዓት አላችሁ፣ ነገ ከሰዓት፣ ከነገ ወዲያ ከሰዓት ለምንድን ነው መታወቂያ መስሉኝ? በቃ ስጡኝ መታወቂያ። ሰው ያማልን ምን ያመኛል? መታወቂያ ስጡኝ ይሆናል ኮንዶም። ሰው ያማልን ቀበሌ ሄዳ ወፍጮ ቤት እኮ ነው ያለው። አስተናጋጅ። አቤት። ናና ምን ልታዘዝ? እስቲ እንካ ከውሃው ጋር ፎቶ አንሳኝ። እሺ። ግን የት አለሁ? እሱን እኮ ነው የምልህ። የት አለሁ? ቅድም አይደል ያዘዝኩ? ይቅርታ ቶሎ አመጣዋለሁ። ቦስ። አቤት። ከዚህ ቀደም ባደረግነው ዝርፊያ ላይ በሰራነው ስህተት ታስረን ነበር። እውነት ነው። አሁን ግን በቴክኖሎጂ ታግዘን ስለሆነ ምን ዘርፈው ፖሊሶች ዱካችንን ሊያገኙት እንኳን አይችሉም። ከሰላዲ ዝርፊያችን ምሮ ፕላን ያደረከው ቦስ አለ የተባለ ከኡዝቤኪስታን አስገብቻለሁ። ይኸው ተመልከት። አትንኩሽ ትባላለች። እዛ ባንክ ቤት ውስጥ ያሉት ማናጀሩን ዘበኛው ምናምን ምን የሆነ ነገር ንገራችሁ በጆሮአችሁ እንላቸውና ሲጠጉ አንገታቸውን ይዘን አሙያ ሰጪኝ። ምንድነው የምሰጥህ? ምን ዳቦ ነው? እናቴ ድንጋይ ትብላ ልክስክስ ውሻ። እዛው የለመድክበት እንደ ሌሎች ሴቶች ከመሰልኩት ሳስታል አይነ ስበን ነው ማጠፋል። ድሮም ወንዶች ስትባሉ ሴሰኞች ናችሁ። ሴትዮ ምሻል እንዴ? ዳቦ ቤት አይደል የሚሰሩ? ዳቦ ስጪኝ እኮ ነው ያልኩሽ። ባላሰሮስ ባላህ ሽክሯን ተመልካቾቻችን፣ የዛሬ እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾች፣ የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶች ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጥን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥል። ያው ሌላው ዝበይ ያሙዳለች የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥል። እንዴት እንደዚህ ታወራኛለህ? አንተ ግማታ አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጥታ አመድ መስላል። አዋንትን እኮ ነው አመድሽን አራክፈሽብኝ ነው። ሻው ምን አባሽ ፈልገሽ ደወልሽ? ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎርፎርሽ ተጋባብኝ መሰለኝ። ስጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈህ ስትሄድ የነበረው? አዲስ ፍቅረኛ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ። የምን አባሽ ቺቺኒያ ነው? ስሚ ጨዋ ልጅ ነች። ለዛውም ቨርጂን ባንደክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሰለውም ጨብጥ አለበት። ጋኔ ሊጨብጥክ። አቤል ፍቅረኛሽ ሆነ? ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። የኔ ፍቅር ስሚ፣ ግንባሯ ጠበብ ያለ ቆንጂዬ። አይ ስለ ግንባር አይደለም ያወራሁት። እሺ አቺ ጋሶፊ፣ አንተ ቆይ አትደውል ማለት አሰባም እንዴ? ስሚ አቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጨ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? እኔ ካንተ ጋር? አዋ ፍቅር፣ ልቤ ውስጥ አንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት። ታይ ግን ፍቅር፣ የታገሰ ልብ አንዴ ካመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስትሄጂ የነበረው? እንዴ አዲስ ፍቅረኛዬ ነው። እንዴት ነው? ሸበላ ነው እንዴ? ይሄ አንድሬ ኦናናን የመሰለ ልጅ። ስሚ በእሱ አይነት ኮኔክ ሰልማን ካን ነኝ። ምን ካላየሁትም አትልም። ልቅም ያለ ቆንጆ ነው። ታይ ተየኔት መዶሻ በመንቀያው በኩል የመሰለ ልጅ። ጤና ይስጥልኝ። እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ፣ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን፣ ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሻይጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላለሱ። ግን በጣም ባለጌ ናችሁ፣ በጣም ባለጌ። ስድ የመጨረሻ ነውረኛ። በቃ ተጨቃጨቀ። ከእሳት እመጣለሁ አልኩህ አይደል?
አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ ሰዓት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብለው። ጤና ይስጥልኝ ፖሊስ ጣቢያ ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነዳዋለሁ። ምን ትምህርት ሚኒስቴር ልታፈነዳው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነዳዋለሁ። መላኩን እንልክላለን። ካፈነዳው ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ መሬት ላይ 200 ሺህ ብር በቦርሳ ውስጥ ተጥሎ አገኘው። ትሰማኛለህ? አሁኑኑ ግማሹን ብር በ1037 47 57 37 አካውንት ውስጥ እንድታስገባልኝ። ለምን? ለምርመራ ፈልገዋል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አራገፈው። ማን አባቱን? ይሄ ጥጋበኛ ነው ፖሊስ። እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልኝ። ሙሉ ስሙን ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አው የከንቲባው ልጅ እኮ ነው ይሄ ጥጋበኛ። ሰማኝ ፖሊስዬ? አልሰማው። ሄሎ አይሰማም? አው አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ ትናንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ምን? ቺኳ ዛሬም ደወልክ? ቆይ ተለያይተን የለ እንደ አንተ ሰውዬ? ምን ባክሽ፣ ዛሬ ደሞ ስለወጣልኝ ልጋብዝሽ ብዬ ነው። አልፈልግም። እዛ ነፍስ እያጠፋ በምታመጣው ገንዘብ ነው የምጋብዘኝ? ማለት ነፍስ እያጠፋ ቄራ አይደል እንደምሰራው? አየሻ ፍሽ ሲሰጥሽ የመንግስቱ ኃይለማርያም ሙድ ስታመጪ እኔ ልጋብዝሽ ነው ያልኩት። ያንተን ግብዣ አልፈልግም አልኩ እኮ። እኔ አዲስ ህይወት ጀምሬያለሁ። ከማጋ ከዮሲያስ። ዮሲያስ ሌባው? ምን አባክ ደግሞ እሱ ሌብነት ትቷል። አይ ዮሲያስ ቆሮቆር ፎሮፎር ምናምን ነበረበት እኮ ጠፋለት እንዴ? ዝጋ፣ ምንም ፎሮፎር የለበትም። እሱ በሁሉም ነገር ካንተ ይሻላል። እንዳንተ ቀጫጫ አይደለም፣ ግብዳ ነው። አዎ ኧረ እንደውም አሁን ከስቶ ነው። በፊት ኤችአይቪ ሳይዘው በፊት ግብዳ ነበር። አንተ ምን አባህ ነው የምታማርተው? ኤኒዌይስ እኔና ሔዋንን ፍቅር ጀምረናል። ያው ልንገርሽ ብዬ ነው። ሔዋን የት ነው? ሔዋን ናታ ዲክላስ ያለችው ቆንጂዋ 8 ቁጥሯ የምታምረው። አረ እንደውም አሁን ወፍራለች። ሳትወልድ በፊት ብታያት እንዴት እንደምታምር ልክ ትሰማኛለህ? ከዚህ በኋላ እኔ እናንተ ነገር እዚህ ጋር ይበቃል። ፍቅር ምን አደረኩ? ዝም ብሎ ደዛ ደግሞ ምን አደረኩ ይለኛል እንዴ? ግንብ ስር ከሌላ ሴት ጋር ስትሳሳም እኮ ጓደኛዬ ተነግራኛለች። ፍቅር በቃ ይቅርታ አድርጊልኝ፣ ሴጣን አሳስቶኝ ነው። ኧረ እባክህ ሴጣን አሳሳተህ አይደል? ፍቅር ማንንም ሰው መጠየቅ ትችላለች። ሴጣን በፍቅራችን ይከራል። አይ ስዌር ቱ ጋድ። እሱ ብቻ እኮ አይደለም፣ ይሄ በሆነ ባልሆነ የምትቀልደው ነገር ራሱ ትክት ብሎኛል። ሁሌ ቀልድ ቧልት ቀልድ እኮ አይሆንም። ምን ሆናል? ለካ አልነገርኩሽም። ምን ፍቅር እኔ ኮፒ ነው የሚባል በሽታ አለብኝ። በቃ የበሽታ በሆነ ባልሆነ እንድትስቂ እንድትቀልጂ ነው የሚያደርግሽ። በቃ እኔ ጉዴ ፍቅር ታክመህም ቢሆን ይሄን ባህሪ ያውቁ። ምን በቪያግራ ነው? እሺ በሽታ ነው ይሁን እረዳለሁ። ግን ምስር ከሴት ጋር ስትሳሳም የነበረውስ ምን ይባላል? ግንብ ጥብስ። አናደደሻ? አንተ የባላገር ንግግር እኮ የበሬ ስጋ ብር እኮ ወደ ይወጣ ቼላ ማለፍ ነው ነው ማለት ብራዘር ስልክ ጥለሻል። ሳምሰንግ ገንሻ አይደል? ኧረ እኔ አይፎን ነው። እስኪ ኖ ማለት ነው። ትምህርት የምሰጥህ አይፎን ነው አይበልም። ይመችሽ። አይፎን ነው። ሱሪን ከፍ አድርገው ስትደውል ይመጣው። እሺ ማናስ ደግሞ ምን አገባሽ? ማናት ትላለች? አረሙጂ አንቺ መሰለኝ ፍንዱ ደግሞ ወደ ዘይጂ እኔ ጋር ስኖር ይፎ ብለሽ ትኖሪያለሽ እንጂ ስልክሽን ብቻ ቶሎ ረመጣ እንደሆነ ተነሽ እንሂድ። የዚህ ቦርሳሽ ተነሽ። ኖ ወይኔ ስልክ ልጅ ይሮጣል እንጂ አባቱን አይቀርም። ኧረ ያ ህፃን ልጅ እያፈጠጠ ነው። እንብላው እንዴ? ይበላ። ኖ ብሉ ቸንቸን እንደው ምን አለ? ኧረ እናቱ ምን ብለው ነበሩ ከትምህርት ቤት ከበረ። ሁለተኛ እዚህ እንዳለ እኮ ገንዘብ መከፍልልህ እውቀት እንድታገኝ ይሄ ነው እንዴ? ለምን ተሰቃየና ብየው ነበር። ለምን ተሰቃየው? አረ ይሄ ልጅ ምን ሆነ ነው? አንተ ስነ ስርዓት አትይዝም እንዴ? አይው ኢዝን 15 ብሎ ነበር። አይደለም ተው፣ አንተ አትነግረኝም ስለሱ። ኢዝን 15 ብሎ ነበር። ቅድም ደግሞ ገና ሲወጣ አርበል ብለው ደግሞ ብለሃም ብለው እንዴ አለ። አረ ይባልም ልጅን አርበል ልጅ ይሃር ነው እንዴ? ይሃር ነው ወደ አር አለ የሚለውን እኮ ኖ እንደማይመረም ልጅ መቼም አይላትም። አይላትም። አዎ አሁን እኮ ብለሃል። አባቱን ስማ፣ ምንድነው የጥፍር በእናትህ ዱካ እስኪሆን ትሄድበታለህ። በፊት እኮ ኳስ ምናምን ስንጫወት ኳስ እናንተ ሰፈር በፋስ ነበር እንደ የምትጫወቱት? ግማሽ እኮ ነው ያለው።
ስማ ምንድነው አንድ ምልክት አቅጣጫ የሌለው ጥፍር እንደዚህ ነበር እንደምትሄድበት? እኔ ምን ብራዘር ኳስ ተጫውታችሁ ስትነሱ ጥፍሩን ተበላው ነበር እንደ ሸንኮራ? አንድ ጥፍር አይኖርም። አንድ ጥፍር በዛ ላይ አውራጣቱ ምንድነው በእናትህ ዱዳ ሆነ ጥፍር። አይነ ስውር እኮ ነው በቃ ወንድሜ። ይሄ ጥፍር አይን ቢሆን እኮ ማለት ነው በዱላ ነበር የምትሄደው። ቦጆገር ሚገርም ስማ እኔ በህይወቴ ብዙ ጥፍር አይቻለሁ። እንደዚህ ቦክስ የሆነ ጥፍር አይቻላቅም። ከዚህ ላውን ጥፍር ይታሰባል? ይሄን በለው እኮ ስማ በዚህ እግር ማለት ነው ገባ ውስጥ ደብት ቆም ከዚህ ዝንጅብል 2 ኪሎ ያዙልኝ ነው የምታስብለን ጃንጆውን የሆነ አስተፍሻል ምናምንም ቢሆን ዳስተክል በረኮ ስማ ሸበጥ በሁለት ካልሲ ታረጋለህ በተራራ ፀሐይ ምድር ላይ የሌለ አለባበስ። የካልሲ ውፍረት ራሱ ከብድ ልብስ ነው እንደምታስቀምመው። ኤቢዬ በእናትሽ 150 ብር ካለሽ ብድር ነው ሌላ ነገር አይደለም ብድር። አሻባቲ ቻምሽ ቴንክ ዩ። A few moments later እንዴ ጆዬ ትሰጠኛለህ? ረጋ ብለህ ከሴት ጋር አይደለ እንዴ? አሁን እየተሰናጀን ምን ችግር አለው? እኔ ጠየቅኩ አልጠየቅኩም ትሰጠኛለህ። ደስ ሲል ሲመች ሲሳካልህ በኋላ ምን ችግር አለው አይደል እንዴ ጆዬ? ብድር አይገልም። ብድር ጦር አይደል አይዋጋ ጆዬ። አደ ምን አሳጥቃል? ከሴት ጋር ምን ችግር አለው ጆዬ? ሽና ከሽና ማለት ትሰጠኛለህ ብድር አረሽ ሽና እውነት ሽና ጆዬ ምን ወንድሜ አሁን ለዚህ ብዬ መጣ አይመስልም? ከቆይ በጭ አይገርምም? ሆን ብዬ ብሩን ሻበራ ሞላ ነው ሲሆንና ትሪት ሚ ላይክ ኩዊንት ያለሽ ምንድነው? ጀግና ነው የሰው ልክ ስትናገር። እሺ አሁን አስቢ ጋሻ በራ ሞላ ቀሚስ አርጎ ምናምን እንደ ኪን እዚህ ጋር ማራ ተደርጎለት ነው ሰዋክ ስልክሽ የተሰረቀ ስልክ ወደ ኋላ አርቂ እንደዚህ ለምን ምን ሆነብህ? ፊትሽ በጣም ቀርቧል። ለመሳም እንዲመቸኝ ኢየሱስ ክርስቶስ የተወጋይሁ አይ እንቀር እንደሽ የት ነው የምትኖሪው? አዲስ አበባ እዚህ ነኝ። ወይኔ መድኃኒዓለም ምን ፈልገህ ነው? ቆይ እሺ እንዳርግልሽ እስቲ ይታያል ታቱ ምንድነው? ቆይ እስቲ ማን ነው? ቅዱስ ሚካኤል ነው። እንዴት ነው አማርኛ ላይ ምናምን በመስኮት ነበር እንዴ? ሚካኤል የሚባል ሰውዬ አንተ ሲፈታሽ ከዛን ከጎኑ ቅዱስ ብለሽ ጨመርሽበት። ናቲ ጥሩ ሰው አልነበርክ? ይቺኛው አሙድ እናውቃለን። የምሬን ነው። አረ እግዚአብሔር እንደዛ አይደለም። በእግዚአብሔር ወዴት ሄድክ? ኖ እናውቃለን። እኛ ይቺ እናውቃለን። መቼ አጣውሽ? ያንተስ እንዴት ተሰምቶሽ? ለቅዱስ ሚካኤል ለክብሩ ለወጉ ነው ቅዱስ ሚካኤል ብለሽ የተነቀሽው። አንዴ ላውራ፣ አንዴ እድል ስጠኝ፣ አንዴ ብቻ አውሪ። እሺ ማለት በመጀመሪያ ደህና ነህ ማለት የቅርብ ዘመድ ምናምን የለም ችግርህን ይረዳል? የለኝም። እኔ ያለሁልህ ከዚህ በኋላ እረዳሃለሁ። አልፈልግም፣ ወንድ አልፈልግም። ጌታ ሆይና እያንዳንዱ ንግግርህ ግን ዋጋ ያስከፍላል። እሺ እንዳትረሳው። ለምንድን ነው የሚያስከፍለኝ? እንዴ እንዳትረሳው፣ በቃ ያዘው። ቡካዮ ሳካን የመሰልሽ ልጅ ታስፈራሪኛለሽ እንዴ? ውጪ። ትላንት እኔና ጀለስ መጠጥ የደረሰበት ላንደርስ ቃል ተገባብተን ነበር። ከዚህ በኋላ ስራ ወጥረን ምናምን ብለን መጽሐፍ ቅዱስ ላይ ለካ ድሃ ድህነቱን ይረሳ ዘንድ ትንሽ የወይን ጠጅ ይጎንጭ ይላል እና ድሃ ነን ቃሉንም አለማክበር ነው። በቃ ግሮሰሪ እንገናኝ። ዝቅ በል። አሁን የሚጠይቀው ጥያቄ እንዳለመለስ በስርዓት። ለምንድን ነው የመጣከው? እኔ አዋቂ ነው አላልክም እንዴ? አንተ መልስ። እሺ በቃ ልሞት ነው እንዴ? ያው እንግዲህ ደርሰና ጀን እንግዲህ መጀመሪያ የመጣ ምክንያት የሚወድ ልጅ አለች እና እሷ እኔ አትፈልግም። ትፈልጋለች ካሁን በኋላ? እንድትመጣ ነው የምፈልገው። ከዚህ ቀደም የት ነው የሄድከው? ከዚህ ቀደም የት ነው የሄድከው?
መሄድን ያውቃል። አሁን ሌላ ቦታ እንደሄድክ ያውቃል። አዎ እኔ ከዚህ በፊት የትም የሄድኩ ቦታ የለም። የሆነ ቦታ ሄጄ ነበረ ግን አትዋሽ። ጠየቃህ እዛ? እሱማ የሆነ ትንሽ ነገር ሰጠው። ስሙ ጥራ ስሙ ጥራ ማስም የወሰድከው ነገር ምን ይዘህ ትሄዳለህ አንተ ጀዝባ? የዚህ ያልኩት እንቁላል ነው። እንቁላል አይደለም ልሞት ነው። ዶሮ እኔ ደግሞ ትንሽ ነገር ጠይቄ ትንሽ ነገር አልሰጥም። ትልቅ ነገር ጠይቄ ነው ትልቁ የሚሰጠው። እኔ ጋር እግዚአብሔር ካለ ትሰጣለህ። 2 ቀን ያለው እግዚአብሔር ያን ታይታ በተመጀን አንበሳ አትጥራ እኔ እሱ አልፈልግም። ትቀዝናለህ። እሺ በቃ ትሞታለህ። አስባሳለሁ ፈስ በፍሬ ነው ማረገው። በፍሬ ነው ማስባሳ እናት ነው በለቀለልተ ትፈሳለህ። እሺ ምን ሊያርገው? እሺ እኔ ትንሽ ነገር አልጠይቅም። ትልቅ ነገር ነው የሚጠይቀው። ትልቅ ነገር ነው የሚሰጠው። እሺ ሁን ለኔ 2 ቀንድ ያለው 1 ጭራ ያለው 4 እግር ያለው ጥቁር ፍየል ተመጣለህ። ጥቁር ፍየል እኔ የምለው እሺ ማን ነው? ጠንቋይ አይበሳም። ይቅርታ አድርጉለት። ምንም አያውቅም። በጭንቅላት ተደፋ። ልክ ነው። በቃ እንደተደፋ አውራ እንደተደፋ እዛው ሆነ አውራ እያለ በርሶ መጀን በቃ ይነሳ ጋሻ። ልጁ ምንም አያውቅም። ማወቅ አይደለም። ተጠያቂነት አያድንም። ሰላም ነው ቢማርሻል። እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ላይ ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ ያቺ ማጋይ እንድንሽ ሁሉ ፒስ አለን። ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደ ሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸዴ የሆነ እንትን ነውና እቺ ጎማዋ ራሱ ማለት ነው ሲያፖሎ ሲፎንሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደ ሌላ መኪና አይደለም። ይኸው ስዘጊው ባላየ ማለት ታየሻ። እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸው እዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ መጣቸው። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት። ሰላም ነው ብራዘር? ሰላም ነው ወንድሜ አለሁልሽ። ልጅ ታውቂዋለሽ እንዴ? ፋይፌክስ ማያውቃለን አንተ? ፋይፌክስ እኮ ማለት ኢትዮጵያ ውስጥ ትልቅ ተጽዕኖ ከፈጠሩት ሰዎች ውስጥ አንደኛው፣ ለኢትዮጵያ ትልቁ ለተኳሉት ውስጥ አንደኛው እኮ ነው። በጣም አሪፍ። እና ባገናኘ ምን ይመስላል? አንተ ፋይፌክስ በጣም የተከበረ እንደዚህ የሚገኝ ሰው እኮ አይደለም አይደለ? ፋይፌክስ እንደዚህ የሚገኝ ሰው አይደለም። ለኔ እሱን ፖድካስት ሰምቼ ህይወቴን ሙሉ ለሙሉ ቀይሬያለሁኝ። በጣም ነው የምወደው። እሺ አሁን ወደ ኋላ ዙር። አሁን ወደ እኔ ዙሪ። እንዴ ፋይፌክስ በፈጣሪ ስም አንተ ነህ እንዴ? እኔ ነኝ እኮ አልተረጠርክም። ኧረ ቀፈኝ ንካኝ። እሺ ደስ ሲል ቴንኪ ነበር ገምቼ ነበር፣ ግን በነገር ላይ ገመትኩኝና ፋይፌክስ ይሆናል አይሆንም አልኩኝና ፋይፌክስ ግን ከሰማይ ካልወረደ እንዲህ በአካል አይገኝም። ኧረ እኔ ሰው ልጅ ነኝ፣ ችግር የለውም። ኧረ ፋይፌክስ በጣም ነው የምወደው። ኧረ ምንም ችግር የለውም። ፎቶ እንነሳበት። ችግር የለውም። እሺ ፎቶ እንነሳበት። እሺ አባቴ በጣም አመሰግናለሁ። እንዳሳስብሽ በጣም ወድሃለሁ። ኧረ አባቴ ኧረ ችግር የለውም። እሺ ፋይፌክስ ቴንክ ዩ የኔ ፍቅር ወይ እስኪ ሳመኝ። አዎ እንትን ቤት አይሻለንም? ሰፋ ያለው ቤት አይደለም። እቤት አይደለም የፈለኩት፣ አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና እቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን የፈለኩት፣ አሁን ሳመኝ። እየቀበጡ ነው ማን ነው ቅብጠቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታለሁ። አቀበጥኩ። ይሄ ሚኒ ነው ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ነገር። እሺ በቃ ልሳሞታ ማለት ነው። ልሳምሽ። አዎ ሳመኝ። ይቅር ይቅርብኝ። ሱቅ እንዴት አምሽማግለው ልብሱን ማንጣ የሰራሁበት ነው ኦቦሎች ሸገር ሲቲ መቀኑ ፍለታ ሸገር ሲቲ ሰጅነማ
ማኪዬ ወይ ማኪ ማራኪ አሮን አራሽ በኮርኪ ሂድ አንተ ገጣጣ። ሰሚ ማኪዬ ሀያሉ ፍቅርሽ ገጣሚ አድርጎኝ ግጥም ገጠምኩልሽ። ሂድ በኩርኩም ብሎ እንጥሌን ያወረደልኝ ፍቅርሽ ርዕሱ ነው። አይሻልም በቴስታ ወሰን አልቦ ፍቅርሽ እንጥሌን ቢወርደው እኔ ግን ከልቤ አንቺን ነው የምወደው። እኔና አንቺ ሆነን ቆርቆሮ ላይ ወጥተን እኔም ወዳለሁ። እናቴ ትሙት በስቲ ካልገጠምክ እኔ የምልህ ቤት ብቻ ነህ እንዴ? አዎ ብቻዬን ነኝ። ማንም የለም? ማንም የለም፣ ብቻዬን ነኝ። አይ ጥሩ ነው፣ በቃ ራስህን አዳምጥ። አረ እኔ የምለው ማኪ ባንክ እንኳን ካለሽ እንዴ? አዎ ንግድ ባንክ አለሽ? አዎ አለኝ። ታዲያ ከፋይዳ ጋር ያይዥዋ ያኔ ማር ታይ ሞሪ 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 ስልክ ቁጥሬን ከየት አገኘህ? ማሪዬ በስቀ ያንቺን ቁጥር ለማግኘት ያረጋጥኩ ደጅ ያልገባሁበት ጉድጓድ የለም። አረ እኛ በርጋ እኮ ዛሬ አዲስ የተቆፈረ ጉድጓድ አለ፣ እዛ አልገባህም። ና እናግባ። አረጋድ ግን ምን ያህል ብትወደኝ ነው እንደዚህ አይነት ቆንጂዬም ቀለኛ ሚስት የሰጠኝ? ሚስት ገና ከተዋወቀን እኮ 15 ቀናችን ነው። ትንሽ አልፈጠንክም? አረ ማርዬ ደግሞ ትረሻለሽ። ነግሬሽ የለ እናቴ በውጣ በውጥር አግባ ነው ወግ ማረግን አሳየኝ ነው። እናማ እንጋባ ምን እለ ነው? አረ ማርዬ ሙዳታሽ ዋናው እኮ ፍቅር ነው። ለሰው ልጅ ዋናው እኮ ፍቅር ነው። ፍቅርና ሚላጭ ሚሊዮን ፊልም ራሱ ላይ ለሰው ሲል ስታፍ ምናምን ራሱን ሸክ ያደረገው። እሺ ግን በአንድ ነገር ከተስማማክ? እስማማለሁ። ቤት አንተ ነው የምታጸዳው፣ ልብስ አንተ ነው የምታጥበው፣ ቅቤ አንተ ነው የምታነጥረው፣ አብሲት ጥለክ እንጀራው የምትጋግረው አንተ ነህ። ያለበለዚያ ግን ወደ እናቴ ቤት እመለሳለሁ። በሽታ አይመልስሽ። ወደ እናቴ ቤት እመለሳለሁ። ተመለሻ። ስትመለሽ ምን የሚጠብቅሽ መሰለሽ? 2 ባልዲ ሊጥ እኮ ነው የሚጠብቅ። እሱን ጋግረሽ ሲጨርሽ 3 ቢኛ ደግሞ ትጋግሪያለሽ። ሲስማ ቀርቶ ሲስሟታል። ዘጋሹ በሽታ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምን ያልሰራው ስራ የለም። ሞቼ ነው ያላየሁት። አሁን ምን አለ? አሁን በስሜ ያለው ዳሽን ባንክ 150 ብር ነው ያለው። ይኸው አባይ ምንድን ነው ፊት? አሬ ኪስ ቦርሳዬ እኮ ጠፋ። በእናትህ አግኝተኸዋል እንዴ? ኧረ እኔ አላየሁም አባይ። ዝም በል። ይሄኔ እኮ ወስደህ ምናምንህን አጭሰበት። ኧረ አባይ እኔ በእነዚህ አይነት ነገር እንዳጠረጥር እኔ ከሰጡኝ የሰው ነገር አልነካም። እንደዚህ ወይኔ ቆይ ምን ቢኖር ነው እንደዚህ ያከበርከው? ለቁብ ያስቀመጥኩት 1000 ብር። ኧረ አባይ ውስጥ 400 ብር ብቻ አይደል ያለው? 400? አዋ እስኪ ይኸው ይኸው